ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ጓደኞቼ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የምለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን መንካታችሁን አትርሱ። የነበራችሁ ጓደኞቼ ደግሞ ስለምታበረታቱኝ በጣም አመሰግናለሁ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ወደ ቪዲዮ እዚህ ጋር አብሽ ነው የምታዩት። አብሽ በነገራችን ላይ ከምላችሁ በላይ ለጸጉር በጣም አሪፍ ነው። በጣም ነው የሚያፋፋው ጸጉር፣ በጣም ነው የሚያወፍረው የጸጉራችንን ዛላ የሚያለሰልሰው ራሱ ማለት ነው። እና ለቆዳችን ጭምር በጣም አሪፍ ነው። እዚህ ጋር እኩል በኩል ይመስለኛል ሩዝን ጨመርኩበት ማለት ነው። ቅርንፉድ ካላችሁ ጨምሩ፣ ከሌላችሁ ደግሞ ቤት አይደለም መጨመር። እኔ ስላለኝ ነው የጨመርኩት ማለት ነው። ከዛ አጠብኩት። ሩዙንና አብሹን ካጠብኩኝ በኋላ እንደዚህ በጠርሙስ አደርገዋለሁ ማለት ነው። ምክንያቱም ዛሬ አንቀቅለውም ማለት ነው። በነገራችን ላይ ጸጉራችሁ በጣም ጫፉ የሚሰነጣጠቅባችሁ የሚሰባበርባችሁ ልጆች ካላችሁ ሩዝ አታብዙ። በትንሹ ሩዝ ጨምሩ። እንትኑን አብሹን በርከት አድርጉት። ቅርንፉድም ባትጨምሩ፣ ጸጉራችሁ ደረቅ ከሆነ ቅርንፉዱን ራሱ ባትጨምሩ ታሪፍ ነው። ከዛ በእንደዚህ አይነት መልኩ ከጨማመርኩ በኋላ ውሃ ሞላዋለሁ ማለት ነው። እንደዚህ አይነት መልኩ ውሃዬን ሞላሁኝ። ከዛ ምንድነው የማደርገው ከድንና ለ24 ሰዓት አስቀምጠዋለሁ ማለት ነው ወዶቼ። ለ24 ሰዓት አስቀምጠዋለሁ። በዚህ መልኩ አስቀመጥኩት። ከ24 ሰዓት በኋላ ሲወጣ ደግሞ ይህንን ይመስላል። ይህንን ይመስላል ማለት ነው። ከ24 ሰዓት በኋላ ሲወጣ ከለሩ የቅርንፉዱ ከለር ሩዙ ላይ ተጽዕኖ አድርጎበታል ማለት ይቻላል። ከለሩን ቀይር አድርጎታል። በነገራችን ላይ ሙቅ ውሃ ነበር የጨመርኩት፣ ቀዝቃዛ ውሃ ነው። ግን እንደምታዩት ከለሩ ድምቅ ብሏል የቅርንፉዱ ማለት ነው። ሙቀት ስለነበረ በደንብ እንትን ብሏል፣ ተዘፍዝፏል። እንደምታዩት አረፋ እንደማውጣትም ብሏል። ይቅርታ እዚህ ጋር አቀራረጽ ትክክል አልነበረም። ለማንኛውም ከ24 ሰዓት በኋላ በእንደዚህ አይነት መልኩ አግኝቼዋለሁ ማለት ነው። እና ይሄ ምንድነው የምናደርገው? አሁን ወደ መፍጨት ነው የምንሄደው ቀጥታ። እንደነገርኳችሁ ዛሬ እንደዚሁ አንቀቅለውም፣ ግን በኋላ ላይ ከፈጨን በኋላ እናበስለዋለን ማለት ነው። ቪዲዮውን እስከ መጨረሻው ይዩት። ቪዲዮውን ደግሞ ከወደዳችሁት ላይክ አድርጉት፣ ሼር አድርጉት። ደግሞ አስተያየትም ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። በራሱ ውሃ ነው የምፈጨው፣ ሌላ ውሃ አልጨምርም። ያንን ውሃውን ማንደፋውን መጀመሪያ እንዳያችሁት ሩዙንና እንትኑን አጥቤ ስለነበረ፣ ስለዚህ ራሱን ውሃ ነው የምጠቀመው። እዚህ ጋር ምን ሆንኩ መሰላችሁ? በሌላ መፍጫ ነበር እንዳያችሁት ልፈጭ ተዘጋጀሁት። አላቅም ነበር መፍጫው እንደተበላሸ። መፍጫው ተበላሽቷል ማለት ነው። ከዛ ሌላ መፍጫ ቀይሬ መጣው እና ይሄ ደግሞ በደንብ አልፈጨልኝም። እንደምታዩት ሽርክት ነው፣ ተዘፍዝፎ ስላደረ ለመፍጨት በጣም ቀላል ነው። በደንብ ፍጩት እናንተ ማለት ነው። በደንብ ድቅቅ ይላል፣ እንደ ክሬም ነገር ነው የሚወጣው። እኔ ግን መፍጫው ብዙ ስላልፈጨልኝ ሽርክት ነው እና የምጠብቀውን ያክል አልወጣልኝም ማለት ነው። ስለዚህ እናንተ በደንብ ፍጩት። ከዚህ በላይ አሪፍ ነው ይወጣላችኋል። እንደምታዩት ውሃው ቀጭን ነው። ምናልባትም በደንብ ቢፈጭልኝ ኖሮ ወፍራም ይሆን ነበር ማለት ነው። እና ውሃው ቀዝቃዛ ስለሆነ ከዚህ ላይ ምንድነው የማደርገው? የበቆሎ ዱቄት እጨምራለሁ ማለት ነው። በቆሎ ዱቄት አለቀ ማለት ነው። እንግዲህ ጨረስን። እንደዚህ አይነት መልኩ እንዳይጓጉልብኝ አማስልና ከዛ ለተወሰነ ደቂቃ እናመስለዋለን ማለት ነው። እጃችሁ እዚህ ጋር እሳት ላይ ከጣዳችሁ በኋላ እጃችሁ ለደቂቃም ቢሆን ማረፍ የለበትም። እስከሚንተከተክ ድረስ ማረፍ የለበትም። ስለዚህ በደንብ
አማስሉ ማለት ነው በደንብ። እና በጣም ደረቅ ለሚሆነው ጸጉራችሁ ይሄኛው አሪፍ ነው በጣም። ጫፍ ጫፉ በተለይ የሚሰነጣጠቅባችሁ ልጆች እንደነገርኳችሁ ሩዙን አታብሱ። እኔ ጤናማ ስለሆነ ጸጉሬ እኩል በኩል ነው ያረኩት። እናንተ ስትጠቀሙ ግን ሩዙን አታብዙ፣ በትንሹ አድርጉ። ቅርንፉድ ደግሞ አትጨምሩ። ጸጉራችሁ ደረቅ ከሆነ ቅርንፉድን አትጨምሩት። ብዙ ልጆች እንደምታዩት እዚህ ጋር በደንብ እየተንተከተከ ነው ማለት ነው። ጸጉራችሁ በጣም ደረቅ ነው፣ ግን በደረቁ ነው ራሱ ስፕሬ ትጠቀማላችሁ። እሱ ነገር ስህተት ነው ማለት ነው። እዚህ ጋር ዘይቱን ጨምር ያለው እናንተ የፈለጋችሁትን መጨመር ትችላላችሁ። እኔ እዚህ ጋር ጋዝ ላይ ነው የጨመርኩት፣ ግን ያው ዘይቱን ስለሆነ ነው። ቅባት መጨመር ትችላላችሁ። ቅባት ስትጨምሩ ግን ካወጣችሁት በኋላ ጨምሩት ማለት ነው። እዚህ ጋር ኦልሬዲ ጨርሼ ካወረድኩኝ በኋላ ወደ መቀባቱ ነው የሚሄደው። እንዳጋጣሚ ነው ወደ ቀይ ስገለባብጥ ምናምን አልቀረጽኩም። ከዛ እዚህ ጋር ወደ ቀይ ካስተካከልኩኝ በኋላ በደንብ መቀባት ጀመርኩ ማለት ነው። ጸጉራችሁ ጫፉን በተለይ በደንብ እሽት አድርጉት። እንደዚህ አይነት ውህድ ስትቀቡ ጫፉን በደንብ እሽት አድርጉት፣ ልስልስ እንዲል ማለት ነው። እና ቅድም የጀመርኩት ነበረ። ጸጉራችሁ ደረቅ ከሆነ የሚሰባበር ከሆነ እየረገፈ ካስቸገራችሁ መጠቀም ያለባችሁ ውህዶች እስከሚመለስ ድረስ አቮካዶ፣ እርጎ፣ ሙዝ እነዚህን ነገሮች ከአንድ ላይ እየፈጫችሁ ቅባትም ሆነ ዘይቱን እየጨመራችሁበት በደንብ መቀባትና ከመታጠባችሁ በፊት ቢያንስ ለ1 ሰዓት ለ2 ሰዓት አቆይታችሁ መታጠብ አለባችሁ እንጂ ጸጉራችሁ እየረገፈ ደርቆ እያለ የቅርንፉድ ውሃ ወይም የሮዝመሪ ውሃ ምናምን አትጠቀሙ። ምክንያቱም ትንሽ የባሰ ያደርቀዋል። የሩዝም እንደዚህም የሩዝ ውሃ ባትጠቀሙ አሪፍ ነው። ጤናማ ሲሆን ነው ጸጉራችን እነዚህ ነገሮች መጠቀም ያለብን ማለት ነው። እስከሚመለስ ድረስ ያንን ነገር አቆሙለት ለጊዜው ማለት ነው። በተረፈ በእንደዚህ አይነት መልኩ ከ2 ሰዓት በኋላ ታጠብኩት። እንደምታዩት አምሮበታል። ከዛ ደግሞ ከታጠብኩ በኋላ በስተሾራ አበጥሬው ነበረ። ይህንን ይመስላል። ጸጉሬ ፍፍት ነው የሚለው እንደምታዩት ፍፍት እምር ጥቁር ነው ያለበት እና ውዶችዬ፣ በተረፈ ግን ጸጉራችሁን በእንደዚህ አይነት መልኩ ተንከባከቡት። በጣም ቀላል ነው። በቤታችሁ ያሉ ነገሮች በቀላሉ መንከባከብ ትችላላችሁ። ምንም ይሄን ያክል ማካበድ አይጠበቅብንም። በተረፈ ቪዲዮን ከወደዳችሁት ላይክ አድርጉ። ባይ ባይ። ወዳችኋለሁ።